በዚህ ሰዓት ከሳውዲ አረቢያ አስደንጋጭ የተባለ ዜና ተሰምቷል። በአረብ ሀገራት ያላችሁ ኢትዮጵያውያን እባካችሁ ጥንቃቄ አድርጉ። አስቸኳይ መልእክት ነው። በተለይ በሳውዲ አረቢያ የምትኖሩ ኢትዮጵያውያን ይህንን መልእክት እስከ መጨረሻው ማድመጣችሁን እንዳትዘነጉ። ችሎታ አለን እኛ ሰው መግደል ችሎታ አለን። ሰው ታርምት ምቶብን እኛ በአንድ ሁለት ደቂቃ ነው ሰው የምናርገው። በሁለት ደቂቃ እናቴ እኔ ብቻ ነው ያለችው፣ እናቴ እኔ ብቻ ነው ያለችው፣ እናቴ ገገው በቆራ መሞት 56 እናቶችን የደፈረ 56 የት እዚህ አዲስ አበባ። ኢትዮጵያዊ ደግ ነው የሚለው ተረት በዓለም አደባባይ አብቅቶለታል። ጭምብላችን ወልቋል። ክፋታችን ከአድማስ ተሻግሮ ታይቷል። እኔ አንድ ኢትዮጵያዊ ነኝ እንጂ ፖለቲከኛ የወለጋ አርሶ አደር ላይ እኮ ነው ፋኖ የተኮሰው። ምንም ያልታጠቀ ሞፈርና ቀንበር የተሸከመ ሰው። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በወቅታዊ ጉዳዮች ተመልሼ መጥቻለሁ። እንግዲህ ሰሞኑን በሳውዲ በጣም አጸያፊ ነገር ተደርጓል። ሁላችንም እያዘን እያወገዝን እንገኛለን። ይህን ተከትሎ እንግዲህ አንድ የሳውዲ መንግስት ያስተላለፈውም እንዲሁም በሳውዲ የሚገኘው የኢትዮጵያ ኤምባሲ ለሁሉም በተለይ በሳውዲ ለሚገኙት ያስተላለፈው መልእክት አለ። ያንን አስቀኛቸዋለሁ። ሌላው የምንመለከተው እነዚህ ገዳዮች በላይ ወጥተው በተለይ ብሔርን ከብሔር መከፋፈል ስራ እንዴት እየሰሩ እንደሆነ አስቀኛቸዋለሁ። አንድ ወንድም ደግሞ ያጋለጣቸው እንግዲህ ያሉትን በአማርኛ ተርጉሞ የተናገረው እንዴት ከአማራ ወገን ትቆማለህ ብለው በጣም በሚያሳዝን ሁኔታ እየተደረጉ ያሉ ነገሮች አሉ። ያንን እንመለከታለን። ወደ መጨረሻ ስለ ፌሚኒስት አስቃኛቸዋለሁ። በጣም በመካከል ደግሞ 56 እናቶችን በኢትዮጵያ የደፈረ አንድ ወጣት አለ፣ ተይዟል። በጣም እጅግ አሳፋሪ ነው። እነዚህ ነገሮች እንመለከታለን። እስከ ፍጻሜው አብራችሁን ቆዩ። ላይክ እና ሼር ማድረጋችሁን አትረሱ፣ ለብዙ ሰዎች እንዲደርስ። ሁላችሁም በኮሜንት ላይ እግዚአብሔራዊ ምሕረቱን ላክልን እያላችሁ ጻፉ። እሺ፣ በቅድሚያ የምናደርገው እንግዲህ ይሄ ከገዳዮቹ መካከል አንዱ የወሎ ኦሮሞ ከሆኑት ለመግደል ምንም ጥርጥር የለንም ይላል። እንዲሁም ደግሞ ሰዎችን ለመግደል ትላንት ማስቀኝቻቸዋለሁ 2 ደቂቃ በቂ ነው ብለው በድፍረት ነው የሚናገሩት። የወሎ ሰው ኦሮሞ ሆኖ አጠገም ነው የሚሰራው ካለ አልቆላታል፣ ደርሶበታል ችግር። ከጠፋይ ጥርጥር የለም፣ ምንም ጥርጥር የለም። የወሎ ኦሮሞ አጠገም ነው የሚሰራው ካለ ሰው ጥርጥር የለም። ገገጎ ሜራ ይጨብቁ ገገው ስኪናን ፈጫሰ ሜሮ ደሽጉጥኝ የጨመታ ሸቅን በሪ ወረሰ ዳዲዚ ኦሮሞ መቀጭ ጅረኛ ኦሮሞ ወሎ ኦሮሞ ነው የወሎ ሰው ይሄ ነው ሰው ሁሉም ሰው ድራዩ የጠፋ ነው ሸሽቱ ድራዩ እየጠፋ ነው ወላሂ። እኛ የምንሰራ ቦታ ኦሮሞ መቀመጥ አቅቶታል። ወላሂ በደግና አድሮ በደግና ውሎ ማታ ሞተዋል። ስገኝ ሞተዋል። ይጠፋል። እናንተ ላይ ብለን ነው የምትፈልጉት። ወንድሜ ማለ ተፍቷል። ልጅ ምንድነው ይሰራል ብሎ በስንት አመት በወር እንደዚህ አመት ዝነበረ ገገው ወደ መረ በቆራ ቡናጅራ በላይሶ ካለ ረቢያታ በቆራ ሲጀርኩን ኮመንቲጅ አታልቅሶ ወላ በሉካቸዋለሁ። ችሎታ አለን እኛ ሰው መግደል ችሎታ አለን። ሰው ታርምት ምቶብን እኛ በአንድ ሁለት ደቂቃ ነው ሰው የምናርገው። በሁለት ደቂቃ ፍራቻን እንደሌለን ታውቃላችሁ። ትፈራላችሁ። እኛ እንደ ሌላ ሰው አይደለም። ጀብ አናውቅም። ጀርጀሪ ሱታ ጀደበክተ ኦሮሞ ነው ጋመማ ቦታ ከያዝን እኛ አንድ ሰው መፍታት አይችልም። አብረን ዝምብላ ግድሩን ዝምብላ አጣጥብም እንደ አንቺ እዝገስቲ ገብተሽ የወሎ ኦሮሞ ከምሴ ጋራ ገብተሽ
ወላሂ በጋልነት እንጎራበታለን። ሰው እኛ ጋር ከደረሰ ሰው እንዳንተው ሁሉም ያውቃል። ሰው ገጋው 2 ደቂቃ ሞቷል። ገጋው ነኝ ዳበር ገጋው በቆራስ ምንመዩ እናቴ እኔ ብቻ ነው ያለችው። ገጋው ብቁ መሞት በ2 ደቂቃ እናቴ እኔ ብቻ ነው ያለችው። እናቴ ገጋው በቆራ መሞት ወላሂ ቃሉ እንጀራ በር ቦለስ ፍራቻን ቢው ለምወሎ ተቆባገለ ባገ ሰዳና ማንቀው ይግታ አባባይ ስንገሻው ጋስቲና እጅግ በጣም አሳዛኝ ነው። እንደተመለከታችሁት ነው እንግዲህ ሰው ምን ያህል አይምሮ እየዘቀጠ እንደሚሄድ ህሊና ቢስነት፣ አውሬነት ምን ያህል ሰውነታችን ውስጥ እንደሰረጸ የሚያሳይ ነው። እንግዲህ የወሎ ኦሮሞ ከሆነ ለመግደል ምንም አይነት ጥርጥር የለም ይላል። እንግዲህ ራሱ የአርሲ ኦሮሞ መሰለኝ ምንም አይነት ጥርጥር፣ አንድ አይነት ቋንቋ ነው የሚነጋገሩት፣ ባይዘው ይግባባሉ። ምንም አይነት ጥርጥር አይደለም። ይሄ ከወሎ ኦሮሞ አጠገብ ስራ የሚሰራ ከሆነ ያም ሰው ይገደላል። ስለዚህ ይሸሸዋል፣ እንገለዋለን። እኔ በመግደል ውስጥ ምንድነው የሚገኘው ደስታ? በማጥፋት ውስጥ ምንድነው የሚገኘው ደስታ? ሰዎችን በማረድ ውስጥ ምንድነው የሚገኘው ደስታ? ራስ መኖር እየፈለጉ ሰዎች እንዳይኖሩ መከልከል ማለት ምን ማለት ነው? እኔ ከምን አይነት ማህበረሰብ ነው የወጣ ነው? በእውነት ከኢትዮጵያ ነው የተወጣው? ኢትዮጵያ እንኳን አይደለም ዛሬ ተለማምደን እዚህ ደረስን እንጂ የሰው ደም አይደለም የእንስሳ ደም እንኳን ስናይ አዙሮ ይጥለናል። የእንስሳ ደም እንኳን ስናይ ምን ያህል ነው የምናዝነው? አይደለም ሰው እጁን ተቆርጦ አደጋ ደርሶበት ሲደማ ምን ያህል ነው የምንሰፈሰፈው? አይደለም አንገትን እስከ መሰዋት ድረስ ይቅርና ማለት ነው። እኔ ምን አይነት ጊዜ እንደደረስን ሰዎችን ለመግደል 2 ደቂቃ ይበቃናል ይላሉ። በድፍረት ጀብዱነት ታሪክ የሰራ ይመስል ትልቅ ነገር ያለው ይመስል እንግዲህ እነዚህን አካላቶች በቁጥጥር ስር ማዋል ግድ ነው። አንዱ በጣም የተጠረጠረው ያው ተጠርጥሯል ነው የሚባሉት። የተጠረጠረው አካል ተይዟል። ሁሉም እንደሚያዙ በጣም እርግጠኛ ነኝ። እዚህ ላይ አንድ ልጅ ነው በደንብ ስራ የሰራው። ምንድነው የሰራው? ትርጉም ሰጠ። እንግዲህ እነሱ ያወሩትን በአማርኛ ተረጎመ። እንደዚህ እያሉ ነው፣ ቀጣይ የአማራን ልጅ ይዘን እንገላለን እያሉ ነው፣ እንዲህ አይነት ነገር እያሉ ነው ብለው ያንን ተረጎመ እና በርካታ ሰዎች ተነስተው ለምን ትተረጉማለህ? እኛ ከአማራ ጋር አንድ አይደለንም ምንድነው ብለው በጣም ማይሆኑ ነገሮችን ተናግረዋል። መጀመሪያ ልጁን ተመልከቱት። መጠራት አልፈልግም። ገባ? እኛ አንድ ነን ብለህ ስላልክ ነው እቺን መናገር የፈለኩት። ነው አይባልም። እኔ እላለሁ። እኔ አብዲ ነኝ። እንደዛ ከሆነ አብዲ ጥያቄ ልጠይቅ። ኦኬ። ህዝብን ከገደለህ ጋራ አንተ አንድ አይደለህም አይደለ? አዎ። ህዝብን ከገደለህ ጋራ እኔ ከአማራ ጋራ አንድ አይደለሁም ማለት እኔ አንድ ነኝ። ባይዶይ እንድታቆ እኔ ከሁሉም ኢትዮጵያዊ ጋራ አማራ ብቻ ሳይሆን ባይዞ አማራ ላይ ትኩረት አድርገን ለምንድን ነው የምናወራው ግን? ለምንድን ነው ሲጀመር የሚጠሩት ሁላ ከሁሉም ኢትዮጵያዊ ጋር? አንተ ለነሱ እየተረጎምክ ስለሆነ ነው ቤታቸው ለነሱ የቆምኩ መስሏችሁ እንጂ አልቆምኩም። ለሁሉም ኢትዮጵያዊ ጋር ህዝብን ከገደለ ጋራ አንድ አይደለህም አይደለ አብዲ? ኦፍ ኮርስ። ስለዚህ ፋኖ ማለት ሁሉም አማራ እንዳልሆነ ታምናለህ መቼስ። እዚህ ቆብ ደፍታ እንትን ውስጥ ካለችው ገዳም ውስጥ ቁጭ ብላ ለኢትዮጵያ ከምትጸልየው ጋራ ፋኖ አንድ ነው ልትለኝ አትችልም። ካልክ ግን ስለዚህ የአርሲ ኦሮሞ የወሎ ኦሮሞ ነኝ ከሚል 2 ዱርዬዎች ተገዳድሎ አሉ። አንተ ከነሱ ኦሮሞዎች ጋር አንድ አይደለህም? ንገረኝ። እኔ ኦሮሞ ልጅ ነኝ። እኔ ኦሮሞ የትኛው እነሱ ስለሱ ላውራለህ? ስለሱ በደንብ ላውራለህ። ኦሮሞ ጋር አንድ አይደለህም ማለት ነው። ስለዚህ እኔ ኦሮሞ ነኝ። ኢቭን ፋኖ እንኳን ቢገድል አምጥቶ ኢትዮጵያ ላይ ባይዞይ ይሄንን ሪካርድ አድርጉት። ፋኖ ገደለ ነው አይደል ያልከው? እነዛ ፋኖች በህግ እንኳን ቀርቦ እንድታሰሩ እንጂ እኔ ከአማራ ጋር አንድ አይደለሁም። አማራ ሴጣን ነው። አማራ ጋር እኔ መቼም ከነዚህ ጋር አንድ አልሆንም ብዬ አንድ ምስኪን አማራ ላይ አልነሳም። ይሄንን እሺ አዳምጠኝ። አንደኛ አንድ አይደለሁም አልልም። ቢኮዝ እኔ ደግሞ ላውራ አንድ ሰው ናቸው። አይ ከህዝቤን ከገደለ ሁሉም ኢትዮጵያዊ ከመተላለቃችን በፊት መስማት ያለበት ቪዲዮ
Gara kana keessa warri jiru warri kilaas qabatee ijoollee Oromoo ture sun guutuu ni dhuma. Adeeroo beekaa bara saayikoolojii. Ajandaan haazooru kutaan qabsii bichaa du'u osoo hin taane kutaan tokko biyya keessaa illee dhumatti yeroo sani. Keessattuu walla masiigattattuu ይሄንን ነው እንግዲህ ትናንትና ለምን ወጥቴ በአማርኛ አወራክ ለምንድን ነው ወጥቴ ለህዝብ የተናገርኮ እያሉ በየቤቱ እናቴን እኔን ዘግዝቆ ሲሳደቡን የነበሩት ቀጥታ በአማርኛ የሚለው አጀንዳ ይዙር እኛ አንድ የአማራ ልጅ እናግትና እንደዚሁ እናድርገው አማራዎች ደግሞ ስነሱ አንተ ወሎ ኦሮሞ ነህ አንተ አርሲ ነህ አንተ ሸዋ ነህ አይሉ ኦሮሞ በመሆኑ ብቻ ያግታሉ ሁሉም ይቅመስ ሁሉም ይበሳበስ ሁሉም መቅመስ አለበት እንደዚህ ማድረግ አለብን አሉ ይሄንን እየሰማው እንደ አንድ የሰው ልጅ ምንም የማያውቅ ሰው ነገ ድጋሚ እንድታረድ እንደናንተ እኔ ዝም ማለት ነው ያለብኝ ነገ ምንም የማያውቅ የአማራ ልጅ አጋድሞ ይረዱት ነገ ምንም የማያውቅ ልጅ የአርሲ ልጅ የሸዋ ልጅ የሆነን አገር ልጅ ይረዱት መተራረዱ ይቀጥል ዝም ልበል እናንተ ባይዶ እንደ ቀልድ የዛኔ የታየው ሙባረክ ሙሳማ ይሄ ሌባ ስልጤ የጀመረው ነው ለዚህ ዛሬ የደረሰው ለምን ዴባ አማርኛ አወራክ ከወንድምህ ሞት በላይ ነው መወራቱ የሚያሳፍረው መወራቱ ሳይሆን የሰው ልጅ አጋድሞ እንደዛ እየለመነ መግደሉ ነው እናንተን ስታታችሁን ነው የነገርኩኝ የናንተን ባለጌ የናንተን ዱርዬ የናንተን ገዳ የናንተን አራጅ አሳልፋችሁ ስጡ ማን ነው ይሄ አፈርሶ የሚባለው የዛሬ 2 አመት አጋድሞ ሲያርድ የነበረው ዛሬ ወፍሮ አምሮበት ፈምሶ አዲስ ሳውዲ አረቢያ ውስጥ ነው ያለው አሳልፋችሁ ስጡ አረብኛ የምትችሉት በአረብኛ አውሩ አሳዩ ለሳውዲ ፖሊስ ይሄንን ለምን አታረጉም እና አስሊ የአርሲ ልጆች አይደላችሁ ለምን ወጣችሁ አትቃወሙ እየታረደ ያለው የናንተ ልጆች አይደለም ያያረደ ያለው የናንተ ልጆች አይደሉም እና ሌላው 11ዱም የኦሮሞ ክፍለ ሀገራቶች መቅመስ አለበት ብሎ በዚህ ልክ ወጥቶ ሲያወሩ ሁሉም እንድታረድ ቁጭ ማለት ነበረብኝ ነኝ እንኳን አወራው አይደለም በአማርኛ ገና በትግርኛ በእንግሊዘኛ በአረብኛ ቪዲዮ እንዲሰራ እለምናለሁ ኢትዮጵያኖችን ምክንያቱም ሰው ልጅ ማለቅ የለበትም ብዬ ነው ማምነው ነኝ እንደናንተ ጨካኝ አረመኔ አይደለም እኔ እናንተ ፌመስ ነኝ ባዮች ምስኪኑ ምንም ማቆን ልታስጨርሱ ነው እኔም ማቀው ኦሮሞ ያሳደገውን በሬ ያሳደገውን በግ እንኳን አያርድም ይሄማ ቤተኛ ነው ብሎ እንደ ልጁ ያያል ሸጦ ቀይሮ ነው የሚበላው ለእንስሳ እንኳን የሚራራ ነው ቆሻሾች ፎሎአችሁን አንሱ አልፈልጋችሁም እንደተመለከታችሁት ነው እንግዲህ ያሉትን ነገር ነው ይሄ ልጅ በግልጽ የተረጎመው እኔ አማራ ፋኖ በወለጋ የሚገኙ ኦሮሞችን እያጠፋ ስለሆነ እኛ ምን ማለት እንዳለብኝ አላውቅም ግን አያችሁ በዘር ምን ያህል እንደተጠላላን ምን ያህል እንደተከፋፈል ሰውነታችንን ረስተናል ሰው መሆናችንን ማለት ነው እኔ የሚመጣው ትውልድ ነው የሚያሳዝነኝ ማርያምን ነገ ተተኪው ትውልድ ምን አይነት ውስጡ ጥላቻ አሁን ሳምንት ለተሁድ ማለት ነው በ10 ቤተክርስቲያን እያስቀደስኩ በርካታ ህፃናት ይቆርባሉና ሳይ በጣም ደስ ብሎኛል ሁሉ ህፃን መቁረቡ ግን ተስፋው ምንድነው ብዬ በውስጥ ይሳስብ ነበር ጥላቻ ምን ያህል እየተነዛበት እንደሚያድግ በዚህ ያለው ይሄ በክፍለ ሀገር በተለያየ ቦታ ያለው ምን አይነት ጥላቻ እየተነዛበት እርስ በርስ እየተፈራራ እንዲኖር እየተደረገ ነው ያለው ነገ ተስፋቸው ምን እንደሆነ ራሱ ግራ ይገባኝ በጣም ነው ግራ ያጋባን ያለው አሁን እንዲየው ለምን ተረጎምክ ለምን ይሄን አልክ ይያሉ በርካታ ነገሮች ሲናገሩ ነበር እኔ አማራዎች እኛን አይወክሉንም እኔ ከነሱ ጋር አንድ አይደለኑ እግዚአብሔር ሰላሙን ያምጣልን ከዚህ ልክ እንደውም በአማርኛ አይደለም በተቻለው ቋንቋ በአለም ሁሉ ቋንቋ ተተርጉሞ እነዚህን ሰው በላ አውሬዎችን ማስያዝ ነው የሚበልጥ ወይስ ደግሞ ለምን እንዲተደረገ ነው መባል ያለበት አንድ ቋንቋ አይደለም በአለም ቋንቋ ተናግሮ እነዚህን ክፉ ሰዎች ማውጣት የአንድ የኦሮሞ ልጅ ትክክለኛ ባህሪው ነው እሺ የአንድ ለሰው ነፍስ የሚጨነቅ በሌላ ሰው ገዳፋ ጣጣው የኦሮሞ ህዝብ ላይ እንዳይመጣ የሚያደርግ የጀግና የኦሮሞ ልጅ ውጤት ነው የሰው መሆን ብቻ አይደለም
በነዛ ባለጌ ሰዎች በሚመጣ ችግር የኦሮሞ ህዝብ አንድ ሰው ዋጋ መክፈል የለበትም እንዲህ የተባለ ነው ብለህ ቪዲዮን ያሳየው። ያንን 1000 ጊዜ ደጋግመ ማሳየት ነበረብህ። እኔ እያሳየው ነው፣ እየተናገርኩ ነው። ይሄ ማለት ኦሮሞን ያስከብረዋል እንጂ በቋንቋ እዛ ጋር ዓለም እያየው እየተረጎመ የሚያርደውን ነገር እያዩ መናገር ሲያቅታቸው በቋንቋ ለምን አልተነገረም? ይሄ ጽንፈኛ የሆነ የችግር ነው። ለችግር ሲሆን እና መጥፎ ነገር ሲሆን በቋንቋ መናገር ይሄ እኮ ዓለም እኮ የጮህበት ነገር ነው። ሰው መሆን እኮ በቂ ነው። ለዚህ ማልቀስ የለብም። በሌላ ነገር ተሳስተ ከሆነ አላቅም፣ ምን ብለህ እንደሆነ አላቅም። ቪዲዮ የሰራኸው ቪዲዮ ያየሁት ግን በኦሮምኛ እንደዚህ ነው ያሉትን በ80 ቋንቋው በ86ቱ ኢትዮጵያ ውስጥ ባለው ቋንቋ አይደለም በዓለም ቋንቋ ወጥቶ እነዚህ ሰዎች ብልግናቸው ተነግሮ ከኛ እንዳልተፈጠሩ ጭምር ተነግሮ ተለቅመው ወጥተው መሰቀል ነው ያለባቸው። ዛት መሰቀል ማለት ነው፣ አይደለም ልታለቅስ ማለት ነው። ከዛ ውጪ ግን የተሳሳትከው ነገር ሌላ ነገር ካለ የተናገርካቸው ነገሮች ካሉ በውይይት በንግግር ሌላም ሰው ሳይሰማ በምክክር እኛም ሰፉ ቀብና አደቀብና ከሰን ወልዱበኔ ሲረፈና መለ ያ ተስፌ አንድ ጥያቄ ልጠይቅህ ከይቅርታ ጋር ይቻላል? ጠይቅኝ፣ ደስ ይለኛል። እሺ አሁን ይኸውልህ ለምሳሌ የሆነ ለምን ምሳሌ ልውሰድ? ዳይሬክትሊ ይሄንን ልጠይቅህ እንጂ የሆነ ግለሰብ ኤግዛምፕል ነው። እሺ የአርሲ ተወላጅ ነው እንበል እና የሆነን ሰው ይገለዋል። አሁን በተባለው መልኩ እዚህ ፐብሊክ ይሆናል ማለት ነው። ልጁ የአሩሲ ስለሆነ ብቻ እኔ እዚህ ወጥቼ ለምን ተው ለምን ማፈን አፋን ኦሮሞት እንዱበድ አፋኑ መሳኒ ተንዱበዳኒ አፋኑ መሳኒ ተናን ደገፈደሚ ቲማ አፋን ረኮተ ኤምቤ ኩኑ ብረት ሲርና ማለ ኢላ አይ አከስናን ጀዳኒ ሲሉማቱም ወደገፈዱ ስትል ማለት ኖ ዲሲ ቆይ አኒፈት ወጋሜ ቀዱበን ላይክ 3 አመት ምናምን ፍሬንድ ነን አይደል? እኔና አንቺ ጥያቄ ነታሁን ዲቀን ሁሌ እኔ አንተ ሸዋኔ አንተ ወለጋኔ ጥያቄ ነታስከፋብኝ ያው ችግር የለውም። ለመፍትሄ ስለሆነ ትጠይቅ። ተወላጅ ስላጠፋው ጥፋት ስለወነጀለው ወንጀል እኔ እዚህ ጋር ወጥቼ አንድ የአርሲ ኦሮሞዎች ሰው አርዷል እና ሌላው ኦሮሞ እንዲካተት አንድ አማራ ገለን እንትን እንበል እናሳያቸው። ከዛ እነሱ የወለጋ ኦሮሞ የሸዋ ኦሮሞ አይሉም ሁሉንም ነው የሚጨርሱት ብል ኖርማል ነው? ይሄ ኖርማል አይደለም። መግለጽ ያለበት እንዴት ነው መሆን ያለበት? እንደዚህ እየተንጫጫን ያለ ነው ሰው እንደዚህ እየተንጫጫ ያለው ለዛ ነው። አሁን ያገላለጽ ችግር ነው ይሄኛው መሆን ያለበት። እኔን ብትጠይቅኝ አሁን ለምጠየቅሽኝ መልስ እዚህ ጋር እየተናገሩ ያሉት የትም ይወክሉ የትም ቦታቸውን መጥቀስ ሳይሆን ድርጊታቸውን መጥቀስ ነው ለህዝብ የሚያስፈልገው። ሊገሉ ነው እነዚህ ልጆች። እነዚህ 2 ልጆች የምታዩቸው የትም ይሁኑ የትም የሰው ልጅን ለማጥፋት እየተመካከሩ ነው ብሎ ነው መተርጎም ያለበት። እንግዲህ ያው ለዚህ ጋር የትርጓሜው ስህተት እንኳን ቢሆን ይቅርታ ተጠይቆ እንደዚህ ነው ተብሎ ይሄንን ማህበረሰብ ማስቆም ይቻላል። ምክንያቱም ይሄ ትርጓሜ ስህተት ነው ተብሎ ይሄ ነገር አይታለፍም። ወደፊት ነገ የሆነ ሰው ይሄን አሁን ከጠቀስኩልህ ማህበረሰብ አንድ ሰው ቢገድል ሙሉ ያ ማህበረሰብ ሊጠላ በተገኘበት ሊጸየፍ ሊገደል ሊንቋሸሽ አይገባም። ይሄ ነው አሁን እየተደረገ ያለው። እናመሰግናለን ወንድማችን። በእውነት እነዚህን ሰዎች ማጋለጥ ነው ያለብን እስከ መጨረሻው ድረስ። በቻላችሁት በአረብኛ የምችሉት በአረብኛ፣ በእንግሊዝኛ፣ በፈረንሳይኛ፣ በቻይንኛ በሁሉም ቋንቋ ተተርጉሞ ኢትዮጵያውያንን አይወክሉም። የኦሮሞውን ማህበረሰብ አይወክሉም። እነዚህ ሰዎች ማለት ነው ሰው እየበሉ ስለሆነ ሰው እያረዱ ስለሆነ ነገ እኮ ጠብሰን እንበላለን ነው እያሉ ያሉት። ይቅር ይበለን ፈጣሪና። በእውነት እኛ ኢትዮጵያውያን ነን። ታዲያ ኢትዮጵያውያን ውስጣችን አውሬነት እየነገሰ አልመጣም? ደምን እየተለማመድን አልመጣም? ደግ ነው ቅድስት ሀገር ናት ኢትዮጵያ የሚባለው ዛሬ አለ ብለን እናስባለን? እስኪ ቪዲዮ ተከታተሉ። ኢትዮጵያዊ ደግ ነው የሚለው ተረት በዓለም አደባባይ አብቅቶለታል። ጭምብላችን ወልቋል። ክፋታችን ከአድማስ ተሻግሮ ታይቷል። ለእናቴ አንድ ነኝ አትግደለኝ እያለ እየለመነ በሰው ሀገር ላይቭ ላይ ሲታረዳየ 97% አማኝ ያለባት የምትባለው ኢትዮጵያ እንዴት ሰብአዊነታችን ዜሮ ገባ? እንዴት አውሬነት ውስጣችን ሰለጠነ? ሻሸመኔ ላይ የጀመርነው ጭካኔ ዛሬ ዓለምን አሳፈረ። የሃይማኖት አባቶች የህንፃ ግንባታ ፉክክሩ ይብቃ። በቢሊዮን ብር ድንጋይ ከመደራረብ በፊት መጀመሪያ ሰው
እንድንሆን አስተምሩን። የድንጋይ ህንፃዎች ሞልተዋል። የሰውነት ህንፃ ግን ቀን በቀን እየፈረሰ ነው። ደም ማየት የማይዘገንነው ትውልድ እያፈራን ነው። ዛሬ ቆም ብለን ካልጠየቅ የነገው ታራጅ አንተ ወይም እኔ ነን። መጀመሪያ ሰው ካልሆን እውነተኛ አማኝ መሆን አንችልም። እውነተኛ ደግ ህዝቦች ነን። ችግራችን አውቀን መፍትሄ እንፈልግ ወይስ በሽፍንፍን እያስመሰልን መመጻደቁን እንቀጥልበት? በሐቀኝነት ኮሜንት ላይ እንወያይበት። አዎ ደም ማየት የማይፈራ ትውልድ ላይ ደርሰናል። ደምን ለምደነዋል። ከሻሸመኔ የተጀመረው እኮ ነው። ያ ሰውን ዘግዝቆ መስቀል ታስታውሳላችሁ? ዘግዝቆ የሰቀሉት ከዛ ተጀመረ። በቃ አውሬነታችን ዛሬ ላይ ደርሰናል። የሃይማኖት አባቶች በእውነት የፕሮቴስታንቱም፣ የእስልምናውም፣ የክርስቲያኑም፣ የሌላውም፣ የጆባው የሁሉም የሃይማኖት አባቶች መቼም እንዲህ አይነት ነገር በቤተ እምነታቸው አይሰበክም። አስተምሩ ልጆቻችሁ። እኔ ዛሬ ህንፃ መሰራት መቆም አለበት ብዬ አስባለሁ። ለምሳሌ አብያተ ክርስቲያናት እየተባለ የሚሰሩ ግዙፍ ህንፃዎች መቅረት አለባቸው። ሰው ላይ ነው መሰራት ያለበት። ሰው አውሬ እየሆነ ነው። ሰው ጨካኝን እየሆነ ነው። ያን ህንፃ የምንሰራው መጀመሪያ ሰውን እናትርፍ። ሰውን ከሰው በላነት እናውጣው፣ ከአውሬነት እናውጣው፣ እርስ በርስ ከመገዳደል እናውጣው። ከዛ በኋላ ህንፃው ይሰራል። ህንፃው ተሰርቶ እዛ ውስጥ እየተገዳደልን ብንገባ ምን ዋጋ አለው? እየተበላላን ብንገባ፣ እየተራረድን ብንገባ ምን ዋጋ አለው? ስራ መስራት አለበት ብዬ አስባለሁ። ወደ ፌሚኒስቶቹ ከማለፋችን በፊት እንግዲህ በሳውዲ የተላለፉ መልእክቶችን ላሰማችሁ። አስቸኳይ መልእክት ነው። በተለይ በሳውዲ አረቢያ የምትኖሩ ኢትዮጵያውያን ይህንን መልእክት እስከ መጨረሻው ማድመጣችሁን እንዳትዘነጉ። ከዛ በፊት ይህን ቪዲዮ ለሁሉም እንዲደርስ ላይክ፣ ሼር፣ ሪፖስት፣ ኮፒ ሊንክ አድርጉ። የፎሎ ምልክቷንም በመጫን ፎሎ አድርጉ። ወደ መረጃው ስገባ እንደሚታወቀው ሰሞኑን በተለይ በሳውዲ አረቢያ በርካታ ኢትዮጵያውያንን ያሳዘነ አስጸያፊ ተግባር ተፈጽሟል። ይህንን ተከትሎ እንግዲህ አሁን ምሽቱን በሪያድ የሚገኘው የኢትዮጵያ ኤምባሲ መግለጫ አውጥቷል። መግለጫው እንደሚከተለው አቀርብላችኋለሁ። በሳውዲ አረቢያ ኢፌድሪ ኤምባሲ ሪያድ ሰሞኑን በማህበራዊ ሚዲያ ኢትዮጵያውያን እርስ በርሳቸው ሲደባደቡና ጥቃት ሲፈጽሙ የሚያሳዩ ቪዲዮዎችን በተመለከተ ጉዳዩን በትኩረት እየተከታተለው መሆኑንና አግባብ ካላቸው አካላት ጋር ደግሞ ምርመራ ስራ መጀመሩን አስታውቋል። በዚህም ተግባር ላይ ኢሰብአዊ ተግባር ላይ የተሳተፉ ግለሰቦች መደበኛ ባልሆነ በህገወጥ መንገድ ወደ ሳውዲ አረቢያ የገቡ እንደሆነም ይገልጻል። እነዚህ አካላት በበረሃማና ገጠራማ አካባቢ በመሸሸግ ምክንያታቸው በግልጽ ባልታወቀ ጉዳይ ቡድን ወይም ደግሞ ጎራ በመፍጠር እርስ በርሳቸው ግጭት ሲፈጥሩ እንደነበርም ተደርሶበታል ብሏል። እስካሁን በተደረገው ክትትልና ጥረት አንድ ተጠርጣሪ በሳውዲ አረቢያ ፖሊስ ቁጥጥር ስር መዋሉን አስታውቋል። ኤምባሲው ችግሩን ከምንጩ ለማድረቅና በዚህ ወንጀል የተሳተፉትን ሁሉ ለህግ ለማቅረብ ከሚመለከታቸው አካላትና የሀገር ሽማግሌዎች ጋር በቅርበት እየሰራ እንደሚገኝም ገልጿል። ኤምባሲው እነዚህን ወንጀለኞች በቁጥጥር ስር ለማዋል የሚያስችለውን ማንኛውንም ተዛማጅ መረጃ ወይም ጥቆማ ያለው ወገን በአስቸኳይ ለኤምባሲው እንዲያቀርብ በአክብሮት ጥሪ ተላልፏል። ይህንን መረጃ የሰማችሁ መረጃውን ያላችሁ በሙሉ አስቸኳይ ለኤምባሲ መረጃውን አቅርቡ። ይህንን ቪዲዮ ላይክ፣ ሼር፣ ሪፖስት ማድረጋችሁን አትርሱ። ሰላም ለሁላችን፣ ሰላም ለሀገራችን። በአረብ ሀገራት ያላችሁ ኢትዮጵያውያን እባካችሁ ጥንቃቄ አድርጉ። የሳውዲ አረቢያ የሀገር ውስጥ ጉዳይ ሚኒስቴር አደንዛዥ በድብቅ ሲያስገቡ ተይዘዋል ያላቸውን 5 ኢትዮጵያውያንን ሰኞ ሐምሌ 20 ቀን 2018 ዓ.ም በሞት መቅጣቱን አስታውቋል። ቅጣቱ የተፈጸመው በአሲር ግዛት ውስጥ ነው ተብሏል። በዚህ ውሳኔ መሰረት በቅርብ ወራት በሳውዲ የሞት ቅጣት የተፈጸመባቸው ኢትዮጵያውያን ቁጥር ወደ 17 ከፍ ብሏል ተብሏል። ሚኒስትሩ ተከሳሾቹ ከምርመራ እስከ ጠቅላይ ፍርድ ቤት ድረስ የህግ ሂደታቸው ተጠናቆ በንጉሳዊ ትዕዛዝ ውሳኔ መፈጸሙን ገልጿል። በሌላ በኩል ሂውማን ራይትስ ዎች በሳውዲ ሐሚስ ሙሻይት እስር ቤት ውስጥ ቢያንስ 63 ኢትዮጵያውያን ለሞት ቅጣት ተጋልጠዋል ሲል ከዚህ ቀደም አስጠንቅቆ ነበር። ከዚያ መግለጫ በኋላ 14 ኢትዮጵያውያን በሞት ተቀጥተዋል። ከ200 በላይ ኢትዮጵያውያን የሞት ፍርዳቸውን እየጠበቁ መሆኑ ቢዘገብም ይህ ቁጥር በገለልተኛ ሰብአዊ መብት ተቋማት አልተረጋገጠም። የኢትዮጵያ የውጭ ጉዳይ ሚኒስቴር በበኩሉ ከሳውዲ ባለስልጣናት ጋር በቅርበት እየተሰራ መሆኑን ገልጾ በዲፕሎማሲያዊ ጥረት 1971 ኢትዮጵያውያን ንጉሳዊ ምህረት እንዲያገኙ መደረጉንና ወደ ሀገራቸው የመመለስ ሂደት መጀመሩን ማስታወቁም ይታወሳል። እንግዲህ ሰምታችኋል። በተለይ ከዚህ ከአደንዛዥ እጽ ጋር ተያይዞ እነዚህንም እንደዚህ የሚያደርጋቸው እሱ ነው ብዬ ነው ማስበው። መቼም ይሄ አደንዛዥ እጽ ከባድ ነውና ወደዚህ የሚመራቸው እሱ ነው ብዬ አስባለሁ። ከዚህ ጋር የሚዘዋወሩትን ነገር ወደ 5 የሚደርሱ እንግዲህ በቅርባችን እንደ ሞቱ ሰምተናል። ያን ተከትሎ ደግሞ አሁን ከዚህ ከጉዳዩ ጋር ደግሞ ጥቆማዎችን መስጠት እንዳለበት የኢትዮጵያ ኤምባሲ በሳውዲ የሚገኘው የኢትዮጵያ ኤምባሲ መልእክት አስተላልፈዋል። በህገወጥ መንገድ ነው የገቡትና ራሳቸውንም እንዲጠብቁ መልእክቶችን አስተላልፈዋል።
ምን አይነት ደረጃ እንደደረሰን ይህን ተመልከቱ። 56 እናቶችን የደፈረ 56 የት እሱ አዲስ አበባ ተይዟል። አሁን የሚገርም የምርህን ነው ድንግልን ተይዟል። እና ምንድነው የሚያደርገው? እንደ መንፈሳዊ ሆኖ ነው አክት አድርጎ ይመጣና እናቶች ጋር መኪና ይዞ እጣን ጧፍ የሚሸጡ አሉ አይደል ቤተክርስቲያን ደጅ ላይ ልክ ሰብስበው ቃል ይሄዱ ሲሉ እንደ እናታችን ነው አግዞታን ነው ሊሸኞት ይልና ይዞ ይሄዳል። እና ሲደፍራቸው እናቶችን ቪዲዮ ይቀርጻል ራሱ ማለት ነው። የሚገርም ወጣት ነው ልጁ። እና አጋጣሚ አንዲትን እናት ደፍሯት ይዟት የሄደበት ቦታ ላይ ጥሏቸው ሊሄድ ሲል መቆም ያቀታቸውና ሲወድቁ እዛ ጋር ያሉ ሰዎች ምንድነው ምናምን ብለው እሱ አስነሱ መኪናውን ሲሄድ ታርጋውን ያነሱታል። ከዛም በኋላ ያን ታርጋ በትኑ ማስፈለግ ጀመሩ ማለት ነው። መጨረሻ ላይ ደረሱበት። በፖሊስ በምናምን ተያዘ። ታሪኩን ለማሳጠር መጨረሻ ላይ ቪዲዮ ሲታይ ስልኩ ተከፍቶ ሲታይ 50 ምናምን ሴቶች እናቶችን ደፍሯል። ቪዲዮም ራሱ እዛው ተይዞበታል ማለት ነው። እንዲህም አለ እዚህ አዲስ አበባ አሁን በዚህ ሳምንት አሁን ሰሞኑ በጣም የሚገርም ማለት ነው። በጣም ሬዲዮ ላይ ሁሉ መነጋገር ሬዲዮ ላይ በጣም የሚገርም እኮ ነው። ታዲያ አሁን ይሄ በእውነት ሰው መሆናችን ራሱ አያስጠላንም? እናቶችን እንግዲህ ወጣት ሆነው ገንዘብ አለው እኮ ብዙ ነገር ማድረግ እንዴ እኔ እንጃ። እንዲህ አይነት ነገር ላይ ይሄንን የሚፈልጉ ሳንቲም እየተቀበሉ ምን አይነት ሱስ እኔ እግዚአብሔር ይቅር ይበለኝ ብቻ ምን ብዬ መናገር እንዳለብኝ ራሱ አላውቅም። ይህን ያህል እናቶችን ያውም ደግሞ በየአብያተ ክርስቲያናቱ በር ላይ ትናንሽ ነገሮችን እየሸጡ ላይክ ጧፍ፣ ዕጣን፣ ዘቢብ እየሸጡ የሚተዳደሩ እናቶች ላይ እንዲህ አይነት ታሪክ መፍጠር ታዲያ እግዚአብሔር ካልሆነ ይሄንን ማን ይመልስልናል ብላችሁ ታስባላችሁ? ይሄን ክፉ መንፈስ ከላያችን ሊያስወግድ የሚችለው ከእግዚአብሔር ውጭ እንደው ምድራዊ ኃይል አለ? እኔ ዛሬ ወደ እግዚአብሔር ካልተጠጋን ነገ ያሰጋኛል እያንዳንዳችን ህይወት። እንዴ ምን ውስጥ እየሄድን ነው? ምን አይነት መንፈስ እየተጠናወተን ምን ውስጥ እየገባን ነው? እለት እለት የምንሰማው ነገር በጣም ሰቅጣጭ። አሁንማ እየለመድ ነው መጣ አዳፕት አድርገናል። እግዚአብሔር ይቅር ይበለን፣ ምሕረቱን ይላክልን። እሺ ወደ ፌሚኒስቶቹ እንለፍ። እንግዲህ ይህ ፌሚኒስት ለሴት ልጅ መቆርቆር፣ የሴት ልጅ ጥቃት፣ የሴት ልጅ መደፈር፣ የሴት ልጅ ጉልበት ብዝበዛ ይቁም በሚል ሽፋን ሆኖ ውስጡ ያለው ሚስጥር ግን ሌላ ነው፣ እየተገለጠ ስለሆነ ማለት ነው። በደንብ ጥንቃቄ ልታደርጉበት ይገባል። በኋላ በደንብ ፕሮግራሙን እሰራዋለሁ። አሁን ግን እንድታዩ የምፈልገው ለምሳሌ ሴቶችን ምን እያደረጓቸው ነው? የመጀመሪያው ወንድ ጠል እያደረጓቸው ነው፣ ትዳር ጠል እያደረጓቸው ነው ሴቶችን። ሁለተኛ ሃይማኖት ጠል እያደረጓቸው ነው፣ ሃይማኖትን እንዲጠሉ። ሶስተኛ ሴት ልጅ እንግዲህ ካገባች ምናልባት ልጅ ስትወልድ ቤት ውስጥ ለተወሰነ ጊዜ የቤት እመቤት ሆና ላይ ቤት ውስጥ ስራ ልትሰራ ትችላለች። ይሄንን ስራ ለትዳሯ የምታደርገውን ቤት ውስጥ የምትሰራውን ስራ ደሞዝ እየተከፈላት ነው መስራት ያለባት የሚሉ ነገሮችን ይዘው እየወጡ ነው። ሽፍኑ ድብቁ ነገራቸው ምን እንደሆነ እየታየ ነውና ልጆቻችንን ከእንዲህ አይነት አደጋ መጠበቅ ስላለብን እነዚህን ሁለቱም ቪዲዮዎች ተመልከቱ። በዓለም አቀፍ ደረጃ ኤልጂቢቲኪው ላይ ሰብአዊ መብት ነው ተብሎ ሪኮግናይዝ ተደርጓል። ኦኬ ከመቶ በላይ ሀገራት ፈርመው ማለት ነው። ዲሞክራሲን ሳትቃወሚ፣ ክርስትናን ሳትቃወሚ፣ የሰብአዊ መብትን ሳትቃወሚ ፌሚኒዝምን ኤልጂቢቲኪው ብለሽ የምትቃወሚ ከሆነ ያ ችግር አለ ማለት ነው። እዛ ጋር ከሴቶች ጋር ነው እንጂ ችግርሽ ከኤልጂቢቲኪው ጋር። ለምን ራስሽን አታጠፊም? ሰብአዊ መብትሽ ነው። ባይዘይ የመኖር መብት እንዳለሽ ሁሉ ራስሽን የማጥፋት ሰብአዊ መብት አለሽ። ለምን ራስሽን አታጠፊም? ስለዚህ የተፈቀደ ነገር በሙሉ ልክ ነው ማለት አይደለም። ሲቀጠል የተመሳሳይ ጾታ ጋብቻ ሰብአዊ መብት አይደለም። እኛን ጠይቃችኋለን። በሰብአዊ መብት ጥሰት ማለት ነው። ያ ማለት የሰው ልጅ ህልውና፣ የሰው ልጅ በህይወት የመቀጠል ምድርን ማስቀጠል፣ ተፈጥሮን ማስቀጠል ላይ አደጋ ስለጣላችሁ ለዛን ጠይቃችኋለን። ለዛ መስሎኛል በተመሳሳይ ጾታ ተጠርጥረሽ ከሀገር የፈረጠጥሽው የጠፋሽው ዛት ዋይ አሁንም ስመጪ ከመጣሽ እንጠይቅሻለን። አሁንም ተመሳሳይ ጾታ ሴትና ሴት ወይም ወንድና ወንድ ግንኙነት እያደረጉ ቢገኝና ቢጠረጠሩ ተይዘው ለህግ የመቅረብ ተገቢውን ቅጣት የማግኘት ተገቢውን ፍርድ የማግኘት እንደዚህ ከተቻለም በመንጋ የሚሄዱ ከሆነም እንዳንቺ ከሀገር እንዲጠፉ ከሀገር እንዲለቁ የማድረግ ግዴታ አለብን። መብት አለን። ተፈጥሮን የማስቀጠል መብት አለን።
ዛት ዋይ ከናንተ ተቃራኒ ሆነን የተቀመጥ ነው። ሲቀጠል ደግሞ ስለ ኒዮ ክርስቲያኒዝም የሚባል አንድ ቡልሺት አውርተሻል ማለት ነው። which is ክርስትና አይደለ ለምን አትቃወሚም? ኦፍ ኮርስ እቃወማለሁ። እሱ የኔን መጽሐፍ ቅዱስ አይደለም ይዞ ክርስቲያን ነኝ እያለ ያለው ኦኬ። ልክ እንዳንቺ ሜንታሊ ጤነኛ ስላልሆነ ተመሳሳይ ጾታን ስለሚፈልግ ስለሚደግፍ ስለሚያበረታታ ዛት ዋይ ክርስቲያን አይደለም የምለው በምክንያት ነው። ስለዚህ የያዘውን መጽሐፍ ቅዱስ ነጥቄ ምን አይነት መጽሐፍ ቅዱስ ነው የሚያነበው ማን ነው እሱ ብዬ አጣራለሁኝ። which is እኔ የማነበው መጽሐፍ ቅዱስ እኔ የምቀበለው መጽሐፍ ቅዱስ ክርስቶስ የሰጠኝ መጽሐፍ ቅዱስ ክርስቶስ የሰጠኝ ክርስትና እሱን አይመክርም። ተመሳሳይ ጾታን አይደግፍም፣ ይጸየፋል፣ ቆሻሻ መሆኑን ነግሮኛል ማለት ነው። ስለዚህ እሱ ጋር አስተሳሰቡ ጋር እንጂ የኔ ክርስትና ጋር አይደለም። የኔን ክርስትና ጥያቄ ውስጥ የሚከት አይደለም፣ ወይም ክርስትናን ጥያቄ ውስጥ የሚከት አይደለም። ኦኬ እዛ ጋር ነው ሜንታል ኢልነስሽ የሚጀምረው ማለት ነው። ሌላ ምንድን ነው ያልሽው? ለምንድን ነው ፌሚኒዝምን የምትቃወሙት? እንደዚህ እንትን ስላለ ሰብአዊ መብት አለ ዲሞክራሲያዊ መብት አለ ምናምን እንዳልኩሽ ሁሉም ሰብአዊ መብት ልክ ነው ማለት አይደለም። ዓለሙ ሌሎቹ አድርገውታል ማለት እኛ ጋር ይደገማል ማለት አይደለም። ፌሚኒዝምን ግን አጥብቀን የምንቃወመው ከተመሳሳይ ጾታ ጋር ተያይዞ የምንቃወመው ለምንድን ነው ካልሽ ከዲሞክራሲያዊም ከሰብአዊ መብቱም ከተቀመጠው በላይ ስትራቴጂካሊ ስለሚንቀሳቀስ ነው። ኦኬ ለምሳሌ ወንድ ጠል የሆኑ ሴቶችን በማፍራት ስለዚህ ወደ ሴት ሺፍት እንዲያደርጉ በማድረግ ታኮ በመሆን በመደገፍ ከዛ ደግሞ ጀንደር ሮል የሚባለውን ነገር ፍጹም ባለመስማት ጾታዊ ሚና የሚባለውን ነገር መንገድ እንዲስት መስመር እንዲስት በማድረግ ኦኬ እዚህ ጋር ማየት ያለባችሁ ሰዎች እንድታዩት እንፈልገው ጀንደር ሮል ምናምን ብለው ኩሽናን ለሴት እንትን ለሴት ምናምን ኖ ሌላ ኬሚስትሪ ያለው ጀንደር ሮል ኦኬ የጀንደር ሮል መዛባት አሁን ምዕራባውያኑ በጣም ከባድ የሆነ ቀውስ ውስጥ የገቡበት ሴት እንደ ሴት መወጣት ያለባትን ካለባበስ ካነጋገር ካካሄድ ካኳኋን ከሁኔታዎቹ አጠቃላይ ኦኬ ጀንደር ሮል የሚባለው ነገር የሚደርሰው እዛ ድረስ ነው። ኦኬ ሴት እንደ ወንድ እንደ ሴት እንዲሆን ነፃ ፍቃድን እየሰጠ ስለሆነ ከዚህ ጀምሮ ስራውን እየሰራ ስለሆነ ፌሚኒዝምን በስትራቴጂ እየሄዳችሁ ስለሆነ ያላችሁ በስትራቴጂ እንቃወመዋለን፣ በጣም አጥብቀን እንጸየፈዋለን። ኦኬ ባይ ዘ ወይ እዚህ ጋር በጣም ፕሩፍ እያደረግሽ ነው ማለት ነው። ከሰብአዊ መብትሽን ፕራክቲስ ለማድረግ ራስሽን ዲፌንድ ለማድረግ ኦኬ የሰራሻቸውን ስራዎች በሙሉ ያደረግሻቸው ነገሮች በሙሉ ቪዲዮዎችሽ፣ ፎቶዎችሽ ምናምን ሰብአዊ መብትሽን ፕራክቲስ እያደረግሽው እንደነበረ በደንብ እየተናገርሽ ነው። ከዛ ደግሞ በጣም ይሄ አጋንንታዊ የሆነ አስተሳሰብሽን አመለካከቱን የፌሚኒዝምን ስታመጩ ዲፌንድ እያደረግሽው ነው። ኦኬ እዚህ ጋር በደንብ አሁን ምን እንደሆነ አይ ቲንክ ከዚህ ቪዲዮ በኋላ በደንብ በስነ ስርዓቱ ይረዱሻል ብዬ አስባለሁ። እንግዲህ ከተረዱ ጆሮ ካላቸው ምናምን ማለት ነውና እቺ ሴት በፍቅር ጠኔ እየተሰቃየች ያለች ሴት ናት። ዓለምን በፍቅር ስለመቀየር ብናወራት አይገባትም፣ አታውቀውም። ፍቅር የሚባልን ነገር ቀምሳ አታውቅም፣ አይታም አታውቅም። ስለዚህ ሰዎችን ማስተማር የምንችለው በፍቅር ነው ብትባል አትሰማም ማለት ነው። ይልቁኑ በጣም መርዝ የሆነ አስተሳሰቦቿን መርጨት ጀምራለች። ምን እያለች ትልልቅ ነገሮችን የማይነኩ ሴቶቻችንን እየነካች ነው። ለምሳሌ ሃይማኖት፣ ትዳር፣ ቤተሰባዊነት ኦኬ ፌሚኒዝም የማይነካው ነገር የለም። ስለዚህ አሁን በደንብ ጭንብላቸው የተገለጠ ነው ያለው። በቃ ሃይማኖት የተነካባት ሴት ምን ልትል እንደምትችል ማሰብ ነው ያለባችሁ። በጣም ትራውማ ቦንዲንግ አላት። በጣም ከባድ የሆነ ማን ምን እንዳደረጋት ግን ነው ማላውቀው። እግዚአብሔር ያድናት። በመጀመሪያ ልብሽ መዳን አለበት። ልብሽ መዳን አለበት። ፖዚቲቭ ቲንከር ለመሆን ሴቶችን ለመምከር እንደናንተ አይነት ሴቶች መጥተው ገና ስለ ትዳር ጥሩ አስተሳሰብ ያላቸው፣ ስለ ወንድ ጥሩ አስተሳሰብ ያላቸው 300 ምናምን ተከታይ ነው ያላት። እንግዲህ 300 ምናምኑ በግ ነው በቃ ጠያቂ አይደለም። ኦኬ እንዲህ ነው ምናምን ሲባል እሷን ዲፌንድ ማድረግ ነው የሚፈልጉት። አብዛኞቹ ደግሞ እርግጠኛ ነኝ ብሬክ አፕ ላይ ናቸው። እሷን የሚከተሉ ሴቶች ፍቅር ቢይዛቸውና የሆነ እንትን ቢላቸው አይ ነው ምናምን ነገር የሚሉ ናቸው። ኦኬ ብሬክ አፕ ላይ ናቸው። በወንድ በጣም የተጎዱ ናቸው። ስለዚህ እናንተ የምትረጩትን መርዝ ትንንሾች እህቶቻችን እንዲሰሙት አንፈልግም። እነሱ ላይ እንድትሰሩ አንፈልግም እኛ። ኦኬ ስለሷ የሰራሁት ቪዲዮ አለ፣ ግቡና ፒን ያደረኳቸው 2 ቪዲዮዎች አሉ። እኔን ብሎክ አድርጋኛለች። ብዙ ሰው ጋር አልደረሰም እንጂ በትዳር ሁኔታ ብዙ ተነጋግረናል፣ ብዙ ተባብለናል። ግቡና ፒን ያደረኩትን ቪዲዮ ተመልከቱ። ከዛም በኋላ መታችሁ ኮሜንት አድርጉ። ሚስቶች ለሚስቶች ደግሞ የምመክረው ነገር እሷ ልትመክርሽ አይገባም። ኦኬ
ለሚወዱት ሰው ምን እንደሚደረግ አታውቅምማ። በቃ ሰው ለወደደው ምን እንደሚያደርግ አታውቅም። አትፍረዱባት፣ ግን አትስሟት። ይሄን ነው ማለት የምችለው። ገብታችሁ ይሁት ላይክ፣ ሼር፣ ሪፖስት የሚደረገውን አድርጉ። ብዙ ሰው ጋር መድረስ አለበት። ባል ማለት የቤት ራስ ነው። የቤት ራስ ኦ ጣራ እንዴ! It's just a joke, guys. ተረጋጉ። It's a joke. It was not a serious question. ሳርካዝም ነበረ ፖስቱ። ሲሪየስሊ ለምንድን ነው የምትመልሱት መልስ? ማሞገስ ነው እንትን ኖ ዊ ኖ ባል ምን እንደሆነ አውቃለሁ። ባል ምን እንደሆነ ባይ ዘ ዌይ እየቀለድኩ ነው ያንን ፖስት የሰራሁት። ኮመንቱን አንብባችሁታል? ከላይ የሚለውን it was just a sarcasm. እቺ ምን ሆናችሁ ነው ግን ትሪገርድ የምትሆኑት? እንደዚህ ወንዶች ስላስገድዶ መድፈር፣ ስለ መደብደብ ከዚህ በላይ ብዙ ባላስኬድሽ ደስ ይለኛል። እውነት ነው፣ ወንድ ልጅ የቤት ራስ ነው። ወንድ ልጅ የቤት ራስ እንደሆነ የማይገባሽ ለምን መሰለሽ? የወንድ ልጅን ትርጉም የማይገባሽ ለምን መሰለሽ? ብዙ ጊዜሽን ከተመሳሳይ ጾታ ጋር ግንኙነት ስለምትፈጽሚ ነው። በእንደዚህ አይነት ድርጊት ውስጥ ስላለሽ የወንድ ልጅ የቤት ራስነትና የወንድ ልጅ ትርጉም ሊገባሽ አይችልም። ሲጀመር አንቺ ማንነሽና ነው ምንድነሽና ነው ዛሬ ስለ ሴት ልጅ ክብር ወጥተሽ መፈክር ይዘሽ አደባባይ እንውጣ የት እንውጣ እያልሽ ያዙ ይልቀቁኝ እንባ ከረየው የምትይው ማንነሽ አንቺ? አንቺ እኮ ለራስሽ ክብር የሌለሽ ሴት እኮ ነሽ። ሴት ልጅ አትደፈር፣ ሴት ልጅ መደፈር የለባትም እያልሽ ቪዲዮ የምትሰሪ አንቺ እኮ ነሽ። መልሰሽ ደግሞ ሴት ልጅ ለመደፈሯ ምክንያት የምትሆኚው አንቺ ነሽ። ምክንያቱም በምትለቂያቸው ቪዲዮዎች እንዴ በአንድ ሌሊት ከ5 እና ከ6 ወንድ ልጅ ጋር ስትላላሽ ሴክስ ስታደርጊ ምን ስትይ ፎቶ እየለጠፍሽ ቪዲዮ ፖስት እያደረግሽ የትኛዋ ሴት ልጅ ነች ያንቺን መፈክር ተቀብላ አደባባይ የምትወጣው? የትኛው ምሳሌነትሽ ነው አንቺ ለሴት ልጅ? እንዴ አንቺ ማለት እኮ ሴት ልጅ እንድትደፈር ምክንያት የሆንሽ ሴት፣ እንደገና መልሰሽ ሴት ልጅ መደፈር የለባትም ብለሽ ድራማ የምትሰሪ ሴት። አንቺና መሰሎችሽ እንደዚህ አይነት ድራማችሁን አቁሙ። ሴት ልጅ ስትደፈር ቆሞ የሚያይ ወንድ የለም። ምክንያቱም እናት አለን፣ እህት አለን ሁላችንም። አንቺ ግን ለሴት ልጅ መፈክር የምትበቂ ሴት አይደለሽ። ራስሽን እድፍሽን አንሺ። መጀመሪያ አንቺ እድፋም ሴት ነሽ። እድፍሽን አንሺ። ሴት ልጅ ለመደፈር ምክንያት የሆንሽ ሴትዮ ዛሬ መተሽ ደግሞ የሴት ልጅን ክብር፣ ሴት ልጅ በየአደባባዩ ተደፈረች። አንቺ በየአደባባዩ የምትሰሪውን ተልካሻ ነገርሽን አቁሚ። መጀመሪያ ምሳሌ መሆን ስትቺ ነው ዛሬ ላይ መተሽ ስለ ሴት ልጅ ክብር ማውራት ያለብሽ። እድፋም ሴት ነሽ። እደግመዋለሁ። እድፍሽን ለማንሳት እድፍሽን ለማጽዳት ሞክሪ። አንቺ ማለት በፍጹም ሴት ልጅን የማትወኪ ፍጥረት ነሽ። አያችሁ አይደል? በተለይ ከግብረ ሰዶም ጋራ እንዴት እንደሚገናኝ ምን አይነት መርዝ የሆነ ነገር በውስጡ እንዳለ ብዙ ነገር እየተነሳ ነው። ባይዘዌ ወደ ኋላ በደንብ በእነዚህ ጉዳዮች እመለስበታለሁ። እስከዛው ድረስ በዚህ ላይ ሐሳብ አስተያየታችሁን ስጡ። ቸር ቆዩልኝ።